በጣም ልቤን ከወሰዱት ነገሮች የማሊክ ኢብኑ ዲናር ታሪክ ላይ አንድ ነገር ተናግሬ ልውጣ። ማሊክ ኢብኑ ዲናር ትልቁ አቢድ ሷሊህ ዛሂድ ሰው ናቸው ታውቃላችሁ። በጣም ብዙ ታሪክ ያላቸው ሰው ናቸው። አንድ ዕለት ወደ መስጊድ እየሄድኩኝ መንገድ ላይ አንድ ሰው በጣም ሰክሮ በቃ ራሱን መቆጣጠር በማይችልበት ሁኔታ ልብሱ አቧራ፣ ሰውነቱ ሁሉ ሌላ ነገር ሆኖ በቃ የለም ሰውየውና ከአፉ አረፋ ይወርጣል በሁለቱም እንደዚህ በኩል በአፉ በኩል እና በጣም ቆሽሿል ምናምንና በጣም አሳዝኖኝ ራሱን መቆጣጠር የማይችል ሰው ነው ያለበት የስካር መጠን በጣም ትልቅ ነው። ሳልፈው ድንገት የሆነ ድምጽ ሰማው ካፉ ሲወጣል እና የሰማሁት ድምጽ ደግሞ ግራ ገባኝ። ግን ከሱ አፍ ነው የወጣው ሌላ ሰው አጠገቤ ስላልነበረ አላህ የሚል ቃል ሲያወጣ ሰማሁት አለ። ልም ያለ ስካር ውስጥ እኮ ነው አለ። እና ማሊክ ኢብኑ ዲናር ምን አሉ? ተመለስኩና አላህን ያወሳበት አፉ መቆሸሽ አይገባውም ብዬ ያን አረፋውንና ቆሻሻውን ጠርጌለት ግድግዳ አስገደግፍ ሄድኩኝ አሉ። በጣም ሁኔታው ገርሞኝ ውስጤን ያናካኝ መስጊድ ሰግጄ ስመለስ በዛው ሐል ላይ ነው የለም ግድግዳውን ተደግፎ ራሱን ስቶ ወድቋል። እና ቤት ገባሁ ተኛው። ምሽት ላይ ተጣሪ ተጣራ ይላሉ ያ ማሊክ طهرت فمه لأجلنا وطهرنا قلبه لأجلك የሚል ቃል ሰማሁ ይላሉ። አፉን ለኛ ስትላጸዳው እኛ ደግሞ ልቡን ላንተ ስንላጸዳንልሃለን ያሉ። ተመልሼ ያንን ሰው አካባቢው ላይ ለማየት ብዙ ለፋሁ። ለረጅም ጊዜ ሞከርኩ ማግኘት አልቻልኩም ይላሉ። ከ20 ዓመት በኋላ ሐጅ እያደረኩኝ አንድ በጣም የሚገርም ዱዓ የሚያደርግ ሰው ሰማሁኝና ዱዓው በጣም ይማርካል። እንግዲህ ማሊክ ኢብኑ ዲናር የመሰለ ዓሊም የሚወጣው ከአንደበቱ የሚወጣው ቃላት በጣም የሚማርክ ነውና በጣም ተገርሜ በቃ ስለሳበኝ ይሄንን ልጠቀምበት ምን አይነት የአላህ አቢድ ባሪያ ነው ብዬ ሳይ ከኋላው ሆኜ እሱ ዱዓ ያደርጋል እኔ አሚን እላለሁ። አሚን እያልኩ ወደ 5 ሸውጥ ዞርን። ምሽት ነው ያው በዛ ወቅት መብራት የለም የጨረቃ ብርሃን ነው። ጨረቃው ብርሃን እሱ ላይ ነው የሚበራው እና እየተከተልኩት 5ኛው ዙር ላይ ስንደርስ የሆነ ሰው ከኋላው እንዳለ ኢህሳስ አደረገ ተሰማው ይመስለኛል። ዘወር ሲል ጨረቃው ጉንጩ ላይ ሲያርፍ ያ ሰውዬ ከ20 ዓመት በፊት ወድቆ ያገኘሁት ሰውዬ ነበር አለ። እሱን ሲያየኝ አወቀኝ እኔም አወቅኩት እና ተናገርኩት አሉ ማሊክ ኢብኑ ዲናር። አወከኝ አልኩት አሉ። እኔ አውቄሃለሁ ስለው አዎ አውቀሃለሁኝ ያ ሱብሂ ላይ ላንተ ስለኔ መልእክቱን ባደረሰው ጌታ አውቀሃለሁ አለኝ አሉ። እንግዲህ የደረሰበትን ደረጃ ይውት ሰውየው ከዛ ከስካር ወጥቶ እንግዲህ ምን ወልይላህ ከሚባሉት ሰዎች ኢማም ማሊክ ኢብኑ ዲናር ያዩትን በሌሊት የመጣላቸውን መናም ሳይቀር እሱም ጋር ደርሶታል። እኔን በሌሊት ያሳወቀህ ጌታ እንዳውቀህ አድርጎኛል አለኝ አሉ። ከዛ በኋላ ኢማም ማሊክ ኢብኑ ዲናር ደረሳ ነበር የሆነው። ለረጅም ጊዜ እሳቸው ጋር ቆይቷል። በትልቅ ዓሊሞች ዘንድ ይወሳል ይላሉ። አንዳንድ ጊዜ የምንሰራቸው ስራዎቻችን የቅድም አህመድ ሙስጠፋ ሊላህ ብሎ ሲያነሳው የነበረው አላህን ፈልገን የምንሄድባቸው ሁሉ ነገር ተጀሩር ሲያደርግ ሌላ ምንም ነገር እኮ የለውም። እቺ የተደረገች ነገር የሰጠችው ዋጋ በሐያታችን ውስጥ የምትለውጠው የምታጸዳው የምትቀርፈው የምትለውጠው ነገር ምን ያህል ትልቅ ሆነና ትንሿ የምንሰጣት ነገር አላህን ፈልገን ትንሽ የምናደርጋትና የምንወስዳት ነገር የት ላይ እንደምታርፍ ምን እንደምትለውጥ አናውቅም ወንድሞች። እና የምትሰሩትን የምንሰራውን ስራ ሁልጊዜ አላህ ጋር ሂሳብ እናድርግ። ግልጽ አትሆኑ የጥበብና የኢኽላስ ሚስጥር በአሁኑ ዘመን ሁሉንም ነገር ግልጽ ማድረግና ለዓለም ማሳየት እንደ ትልቅ ነገር የሚቆጠርበት ጊዜ ላይ ደርሰናል። በሶሻል ሚዲያም ይሁን በጓደኛ መሃል የገባንበትን የወጣንበትን የበላነውንና ያቀድነውን ሁሉ መዘርገፍ ለምደናል። ነገር ግን እስልምናችን ሰትር ወይም መሸፈንንና ሚስጥርን መጠበቅ ትልቅ ጥበብ እንደሆነ ያስተምረናል። ሶቅራጥስ አቀረበለት። ሰውየው ጠጣ። አንድ ብርጭቆውን እንደጠጣ መሬት ላይ ወደቀ። ራሱን ስቶ ህይወቱ አለፈ። ሶቅራጥስ ጋር በዘመኑ እንግዲህ ህክምናው ሊቅ ተብሎ ይወሳ ነበር አይደለም በአገሩ ላይ የሱ ጎረቤት የሆነ ሰው እሱም ሌላ ህክምና ዕውቀት ያለው ሰው በዚህ ዘመን ውስጥ የዚች ሀገር የህክምና ሊቅና ዕውቅ ለምንድነው ሶቅራጥስ ብቻ የሚሆነው? እኔም እሱን መፎካከር መወዳደር እችላለሁ፣ የሱን ስምና ማዕረግ መሻረክ እፈልጋለሁ አለ። ስለዚህ በምን ልፈትናችሁ አላቸው ንጉሱ። ሁለታችንም መርዝ እንቀምምና የቀመምነውን መርዝ እንጠጣ፣
በህይወት ከዛ መርዝ ራሱን ነፃ አውጥቶ የዳነው ሰው ያ ስምና የሱ ጥበበኛ ወይም ደግሞ ሊቅ የሚለው ስም ይሰጠው ተባለ። ምን ያህል ጊዜ ይሰጣችሁ ተባለ? 40 ቀን ተወሰነ። ሶቅራጥስ ምንድነው ያደረገው? 40 ቀን በጣም ጠንካራ ጉልበት ያላቸው 3 ሰዎችን መርጦ በየቀኑ ቤቱ ውስጥ ይደበደባል፣ ድምጽ ይሰማል፣ የተለያየ ነገር ይቀለቀላል፣ ይወቀጣል። ማን? ጎረቤቱ እንዲሰማው እየተደረገ ለ40 ቀን በተከታታይ። ቀኑ ደረሰ፣ 40ው ቀኑ ሞላ። ይዛችሁ ተዘጋጅታችኋል አለ። ይሄኛው ሰው ያመጣውን መርዝ አቀረበ። መርዙን ሶቅራጥስ እንዲጠጣ ተጠየቀ። እውነት የሕክምናው ጥበብ ካለው ይሄን መርዝ ማፍሰድ ከቻለ እሱ ልቅናውን ይቀበላል። ሶቅራጥስ የቀረበለትን መርዝ ጠጣ። በቅጽበት መርዙ ሰውነቱን መለዋወጥ ጀመረ። ላባ ጠመቀው፣ መንቀጥቀጥ ጀመረ። ለሱ መርዙን ያፈስዳል ብሎ ያዘጋጀው መድኃኒት ጠጣ። ከሰዓታት በኋላ ወደ ሙሉ ጤንነት ተመለሰ። በተራው ደግሞ ይሄኛው ሰውዬ እንዲጠጣ ተጠየቀ። ሶቅራጥስ አቀረበለት። ሰውየው ጠጣ። 1 ብርጭቆውን እንደጠጣ መሬት ላይ ወደቀ። ራሱን ስቶ ህይወቱ አለፈ። ሶቅራጥስ ምንድነው የሰጠኸው ብሎ ንጉሱ ጠየቀ። ምን አድርገህ ነው? ምን አይነት መርዝ ብትሰጠው ነው? እኔ የሰጠሁት መርዝ አይደለም ውሃ ነው አለ። ሶቅራጥስ ሰውየው የጠጣውን መርዝ አንስቶ ብርጭቆውን ይዞ 1 ብርጭቆ ውሃውን ጠጣ። ምንም አልነካው። ነገር ግን ምን ነበር ያደረገው? ለ40 ቀን ያክል መርዝ እየቀመመ እየተዘጋጀ እንዲሆን እንዲሰማው አድርጓል። ሰውየው 40 ቀን የተዘጋጀ መርዝ በ1 ብርጭቆ ውሃ ለሌሎች ህይወት ተስፋ የሚሆነው እሱን ገደለ። እኛንን ነጋችንን በተሻለ ተስፋ ልናበራው የምንችለው ልናጨለመው የምንችለው የቀጣይ ዓመታችን አንደኛ ኢኽላስን ወይም ጥራትን ለመጠበቅ ከአላህ ጋር ያለህ ግንኙነት የግልህ ይሁን። የምታደርጋቸው መልካም ስራዎች ሁሉ ለሰው እይታ ግልጽ ከሆኑ ሪያ ወይም ለዩልኝ መስራት ውስጥ የመውደቅ እድላቸው ሰፊ ነው። ሰለፎች ወይም ቀደምት ደጋግ ሰዎች ለቅሷቸውን፣ ዚክራቸውንና ሰደቃቸውን እንደ ትልቅ ሚስጥር ይደብቁ ነበር። ሰዎች የማያውቁት በአንተና በአላህ መካከል ብቻ የሚቀር ሚስጥራዊ ስራ ይኖራል። በሌሎች ፊት በጣም ምርጥ መሆናችሁን ለማሳየት አትሞክሩም፣ አትጨነቁም። እውነቴን ነው የምነግራችሁ። ቢ ዮርሰልፍ፣ ራሳችሁን ሁኑ። ራሳችሁን ሆናችሁ በራሳችሁ ዓለም ስትኖሩ ሰዎች ያንን ማየት ይችላሉ፣ ፌክ እንዳልሆነ ማወቅ ይችላል። ሁለተኛ ከሐሰድ ወይም ከምቀኝነት ለመራቅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ፍላጎቶቻችሁን፣ ስራዎቻችሁን በሚስጥር በመያዝ ተረዱ። ምክንያቱም እያንዳንዱ የጸጋ ባለቤት ተመቀኝ ያለውና። ሁሉንም ስኬትህን፣ ደስታህንና ቀጣይ እቅድህን ለሰው ሁሉ ግልጽ አታድርግ። አንዳንድ ሰዎች በአንተ ደስታ ላይ የሚረጩት የአይን መርዝ ወይም አይን ናስ ህይወትህን ሊያናገው ይችላል። የተዘጋጀው ምግብ እስኪበስል ድረስ ክዳኑን አትክፈተው። ሰው ለመተቸት፣ ስም ለማጥፋት፣ ሰዎችን ለማነወር እኔ እናንተን አይደለም ነቢያቶችን እኮ ለመጣል ብዙ ሞክራሉ። በሐሜቱ፣ በትችቱ፣ በክፋቱ፣ በቃሉ፣ ባንደበቱ። ግን አላህ Subhanahu Wa Ta'ala ያነሳውን ማንንም አይጥለውም። አላህ Subhanahu Wa Ta'ala የጣለውን ማንንም አያነሳውም። ሁልጊዜም ግንኙነታችን፣ ስራዎቻችን አላህን ብለው ታስበው ሲደረጉና አላህን ሲፈለግባቸው የአላህ እዝነት ተከጅሎ ሲሰሩ ውጤታቸው በዚህ ልክ ከፍታን የሚወስዱ ወደ ከፍታ የሚያሸጋግሩ ናቸውና ራሳችንን ማንም እንዲወርድብን ማንም እኛን እንዲያሳንሰን እንዲያስከፋን አንፍቀድለት። ሶስተኛ የራስህን ክብር ለመጠበቅ ህይወትህ እንደተከፈተ መጽሐፍ ለሁሉም ሰው ማንበቢያ አትሁን። የግል ችግርህን፣ የቤትህን ሚስጥርህንና ድክመትህን ለሰዎች መዘርገፍ መፍትሄ አይሆንም። ይልቁንም ዋጋህን ይቀንሰዋል። ችግርህን ለአላህ ብቻ ንገረው፣ እሱ ሰሚና ፈዋሽ ነው። እንዴት አይነት ባህር ያለው ይባላል፣ ግን ሶላት አይሰግድም። እንዴት አይነት ባህር ያለው እንዴት አይነት ጥሩ ሰው ነው ይባላል፣ ግን እስላማዊ ግዴታ ላይ መሰረታዊ ግዴታዎች ላይ ግን አታገኘውም። ግን ጥሩ ሰው ነው ይባላል። ወንጀል ላይ አይገኙም እነዛ ሰዎች። ወንጀልም ደግሞ ላይሰሩ ይችላሉ። ያው እንግዲህ የአላህን ትእዛዝ መጣሱ እንዳለ ሆኖ ማለት ነው። እንደውም ይላሉ ዑለማዎቹ እንደነዚህ አይነትን ሰዎች ሸይጣን እንኳን ወንጀል እንዳይሰሩ ያደርጋቸዋል፣ እንደውም ይጠብቃቸዋል ይላሉ። ለምን? ወንጀል ከሰሩ ስለሚነቁ። ሰው ጥፋት ሲያጠፋ ማጥፋቱን ስለሚያውቅ ይደነግጣል፣ ሊመለስ ይችላል። ገፍላ ላይ እንዲቀመጡ ስለሚፈለግ ለተፈጠሩበትን ዓላማ ዘንግተው እንዲኖሩ ያደርጋቸዋል። እንደ ትልቅ ባህር ሁን። ላይ ሰላምና ዝምታ ይታይ እንጂ ውስጥህ ግን በአላህ ፍቅር፣ በትልልቅ እቅዶችና በመልካም ስራዎች የተሞላ ይሁን። ለሰዎች ሁሉ ግልጽ መሆን ድክመት እንጂ ጥንካሬ አይደለም። የምትናገረውን እወቅ፣ ለማን እንደምትናገር ምረጥ።
አስታውስ፣ ጨረቃ ውብ የሆነችው በጨለማ ውስጥ ሆና ብርሃኗን ስለምትሰጥ ነው። አንተም ህይወትህን በሚስጥርና በጥበብ ካስጌጥክ ብርሃንህ ይጎላል። ዛሬ ደግሞ አካሉ ወጣት ሆኖ ውስጡ ሽማግሌ የሆነ ሰው ማህበረሰብ ውስጥ አለ። ያን የበዛው ማለት ይቻላል። ደካሞች ነን። እጅ ሰጥተናል፣ እስቲስላም አድርገናል። ብዙ መስራት የምንችላቸው ነገሮች አሉ። በብዙ ነገር ግን ተተብትበናል። ፊት ለፊት የምናየው ይሄ ብርቅርቅ ዓለም እኛን ጠልፎ ጥሎናል፣ አንበርክኮናል፣ እጅ እንድንሰጥ አድርጎናል። ለሻህዋ ለስሜት ተገዥ ባሪያ አድርጎን ወድቀናል። ይሄ አብዛኞቻችን ማንነት ነው፣ የብዙዎቻችን መገለጫ ነው። አላህ ለውስጣችን ጥራትን ለህይወታችን ደግሞ ጥበቃን ይስጠን። አሚን። እዚህ ቻናል ላይ የምንለቃቸው ቪዲዮ ከተመቻችሁ የቴሌግራም ኮሚኒቲ አለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ።